አባይ ጉደል ጉደል ቀጭን መንገድ አውጣ አባይ ጉደል ጉደል ቀጭን መንገድ አውጣ ከፈክዬ ዘንዳ ደርሼ እንድመጣ ከነ አህመድም ዘንዳ ደርሼ እንድመጣ ፈኪሾን አይቼ ሌሎቹን ሳያቸው ፈክዬን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው መሰለኝ ቅጠሉን ንፋስ የጣላቸው ሻርብሽን ላኪልኝ ፈክዬዬ ቆንጆ ሻርብሽን ላኪልኝ ቁማጭን ብኮነ ልብስሽን ላኪልኝ ቁማጭን ብኮነ ፈኬኔ ቆንጆ እትዬ አንቺን አንቺ የጠይም ቆንጆ ትሸት እንደሆነ ፈኬኔ ቆንጆ እንደው ማለት ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበለልኝ እያልኩኝ እንግዲህ መጥቻለሁ። እስቲ ቀን ቁጠሩ መቼ ነው መባቻ? እስቲ ቀን ቁጠሩ መቼ ነው መባቻ? ሽንጧ የሚመስለው የዝናር ማንገቻ ሽንጧ የሚመስለው የዝናር ማንገቻ ምንም አይወጣለት ዱብ ንቀቢሉ እንደው ጥላቶቹ እሷማ ቆንጆ ናት ሚዲያውን ያደበላለቀች እንደው እኔ ሌላ ልላችሁ ማለት ነው። ሰላም ጤና ይስጥልኝ በያላችሁበት በየዓለም ዳርቻ በየዓለም ጥግ ሰላማችሁ ብዙ ይበልልኝ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ አንዳንድ ሰዎች እንግዲህ እባብ ሰዎች አሉ፣ እንሻሽሌዎች አሉ ማለት ነው። እስስት የሆኑ ሰዎች አሉ ማለት ነው። ማለት ሰዎች ላይ በቃ ያኔ አወቅን እየመሰላችሁ እና ዛሬ የተኮመተ ኮሜንት በጣም ተኮምቷል፣ ግን ፈኪ የሚለው ይበዛል እና ባይዘዊ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም አላህ ያድርግልን፣ እስስቶቹን ደግሞ አላህ ያስወግድልን ማለት ነው። አላህ ሰላም አላህ ያድርግልን ወላሂ ነው የምላችሁ። ስለዚህ ክፉ ሰዎች ከባድ ነው እንግዲህ ይሄ ሁሉ ነገር የሚጠፋው በክፉ ሰዎች የተነሳ ነው። ሀቂቀትን እውነት ለመናገር ማለት ነው። እና አንዱ ጥሩ ሲሆን አንዱ ገደል ያስገባቸዋል። አንዱ ጥሩ አንዱ ክፉ ይሆናል። አንዱ ክፉ ሲሆን አንዱ ጥሩ ይሆናል። እና በጣም ከባድ ነው። እና አንዳንድ ሰዎች ያው የመሰሉ አላህ ሱብሃነሁ ወተዓላ ትልቁ ነው ትንሽ ከመሆን አላህ ይጠብቃል። እንደገና ደግሞ አንቱ ተብላችሁ አንቺ እንዳትባሉ፣ አንቱ ተብላችሁ ደግሞ አንተ እሱ እንዳትባሉ አላህ ያድርገን እህቶች ማለት ነው። ሀቂቀትን እውነት ለመናገር ማለት ነው። እንግዲህ አላምራ እንግዲህ ዛሬ ተናግሬ ነበር። በጣም ስላናደደችኝ በጣም ስላስጠላችኝ እኔ ይቅርታ አላችሁ። እውነቱን ልንገራችሁ፣ በእሷ የተሳደባችሁ ሰዎች መታችሁ አንዳንድ ኮሜንቶች የጻፋችሁ ሰዎች ይቅርታ አመላችሁ አንድም ጉዳይ የለኝም ማለት ነው። ገባችሁ? ስለዚህ ንግግሯ የሆነ ማለት የሆነ አልጫ ስለሆነ ማለት ነው። ገባችሁ? ንግግሯ የሚያስጠላ ስለሆነ በተለይ ይሄ አህመድ የሚሉት ልጅ ወንድ ልጅ ሆኖ ገና ያላገባ ገና ያልተሞሸረ ይሄን ቀንጠፋ ፊት ይዘው ሁለታቸውም ውሻ በጨው ተደርጎ የማይበላችሁ ሰዎች ቀንጠፋ የመሰሉ የማያምሩ ምንም ያላህ ፍጡራን ምንም አላህ ቢፈጥራቸው የእውነት ቢበሉ እንኳን በልተው የማያድሩ የመሰሉ ሰው ፊታቸው የማይፈታ የመሰሉ ሰዎች እዚህ መጥተው ስለ ፈኪ ሲያወሩ በጣም ያስጠላሉ። አህመድም ወንድም ነው፣ ፈኪ እህት ናት። ሀሳብ ትሰጣለህ እንጂ የጥላቻ ንግግሮች የምታራምደው ነገር እኔ በነገራችን ላይ የኔ ልጅ ግንባር ቀደምቱን ችግር አለው ብናበረታታው ቢያድግ። ታብታብ አድርጉ የምንባለው እኛ፣ ሰብስክራይብ አድርጉ የምንባለው እኛ፣ የምትሳደቡት መልሳችሁ እኛ ነው ሴቶቹን ነው። ስለዚህ ይቺ ልጅ ሰርታ እንዳትበላ፣ ይቺ ልጅ ወደፊት እንዳትመጣ የምታደርጉት ንግግር የምታደርጓቸው ነገሮች ይሄ እናንተን አይጠቅማችሁም። ይሄ እናንተን ዋጋ ያስከፍላችኋል። ምክንያቱም አላምራም ብኮን እሷን የሚያህል ልጅ አድርሳለች። እሷን ራሷን የሚያህል አድርሳለች ማለት ነው። አጀንዳ ጠፍቶ ወላሂ አጀንዳ እልም ጸጥ ባለበት ጉዳይ እሷ ደግሞ ትልቅ አጀንዳ ፈጥራልን መጣይ። ወላሂ ተቀምጠሽ መሬት ላይ ተቀምጠሽ ለክስ ያኔ ወሬ ጠምቶሽ ነበር ማለት ነው። የወሬ ጥማት ያለብሽ ማለት ነው። የወሬ ጥማት ያለብሽ አጁዝ 7 ልጅ ወልደሽ እንደዚህ ከወዲያ ከወዲህ የምታታኩሚ ማለት ነው። ለምን የራስሽን ነገር አታራምጅም? እንጀራ በላሽ ማለት ነው። ጠገብሽ ማለት ነው። አልሐምዱሊላህ ብለሽ መኖር ሲገባሽ መተሽ በቃ ሰዎች ላይ ምናምን ለምን የሌሎቹ አልታየሽም ታዲያ? ስንቶቹ ዩቱበሮች ለምን አልታዩሽም? እና ያልቅብሽ ሌሎቹ እነሱንም መሰሎች ያንቺ መሰሎች ደግሞ አሉ። ለምን እነዛን አትናገሪም? እኔ እዚህ ጋር ሲመጥራትም አልፈልግም።
ለምንድን ነው ስንት ነገሮች እስኪ ሌሎቹ የሚለቁትን ቪዲዮ እስኪ በጣም የተጨመላለቀ ቪዲዮ ነው የሚለቁት። እንደው ለምን እነዛ እናትናገሪም? ፈኪ የሆነች ብላ የሆነች ስህተት በቃ የሆነ ማለት የሆነ ስህተት ሳይሆን ሁም ብላ የሆነ ነገር እዛ ስመጣ እሷ ላይ በቃ ወላሂ እያልሽ አንቺ ወላሂ ብዙ ሰዎች ትላልቅ ሰዎች ሁሉ ነው የተቀየሙብሽ። እኔ እንደውም ተው ልጆቿን እንደውም አተርገሙባት እያልኩ ወላሂ የስደተኛ ዱዓ ደግሞ ጠብ አይልም። አንቺ የሰው ትንሽ ማለት ነው ቅሎ ነው በቃ ሁልጊዜ ከሰው ትንሹ ነው የሚቀረው። ትንቅሽ ነው ብላችሁ ልትበሉ ስነክሱት በቃ ቅሎ ሆኖ ይገኛል ማለት ነው። አንቺ ደግሞ የትልቅ ቅሌታም ቀላላ ቆሻሻ የቆሸሽ ማለት ነው የወረድሽ። እሱ ሲከበር ነበር ጥሩ ማለት ነው። ስለዚህ አንቺ ደግሞ መስሎሽ እንጂ አትበገርም። አንቺ የተናደርሽው ለምን ቀብራር ብላ መጣይ፣ ለምን አምሮባት መጣይ፣ ለምን ተደስታ መጣሽ ብለሽ ነው። ቀብራር ብላ ነገም ዛሬም እናያታለን ኢንሻአላህ። እናንተ ደግሞ አታስቀሯትም። ገባሽ? በፊት ጊዜ እንደዚህ እሷ ማናት እቺ የጉታጀራዋ ከብቲቱ ውሻ ማለት ነው። እቺ ጉሬ መሰለች የውሻ ትራፊ መሰለች። እሷ ስትሳደብ ተከትለሽ ተሳድበሽ ዝም አልንሽ። 100K ገባሽ? 100 ነው 100K ምናምን ገባሽ። ዝም አልን ችግር የለም ብለን ዛሬ በአዲስ መታሽ ደግሞ ፈኪን ዝቅ ልታድርጊ ልታንቋሽሽ። ይሄ ጎረቤትሽ ደግሞ ይሄ ቡና አጣጭ ይሄ ሴት አጫዋች ደግሞ አለ። እሱ ደግሞ አንቺ ጋር እየመጣ ደግሞ አንቺ እነሱ እየተመካከራችሁ እየሰራችሁ ይሄ ነው ልትይ። ኧረ እባክሽ አንቺ ዘረኛ ውሽቅ ማለት ነው። የተወሸቅሽ እበት ማለት ነው። በተል ይወልዳል አለ ዘረኛ። የራስሽን ልጆች እያሳደግሽ እሷ ወደ ኋላ እንድትቀር ልትይ ጠንብ ዘረኛ ነሽ እንጂ እኩል በኩል እኮ የሚከተሏት እኮ የወሎ ልጆች የወሎ ጀግና ልጆች እኮ ናቸው። እና እነዚህ ባንቺ ስም ይሰየማሉ? ስንት ጀግና ልጆች አሉ። ሴተታችንና ከጎኗ ነው ጥግ ድረስ የምንሄድ የሚሉ እኮ ስንት እህቶች አሉ። ልጥራልሽ ከሄደሽ ኮሜንት ማንበብ ትችያለሽ። ዩቱብ ላይ ቲክታክ ላይ እንደ ቅውጥ አድርገውታል። ይሳም ደግሞ የእናንተ ጀግና ደግሞ ሴት አያቅፍም እያላችሁ ይኸው ሴቶቹን ራቁት የሚሄዱትን ያውም ያለ ሂጃብ የሚሄዱትን ሴቶች አቅፎ 2 አይሉ 3 አይሉ መጥቶላችኋል ማለት ነው። ይሄ ነው እንግዲህ ፕሮፋይል ላይ ያስቀምጥላችኋለሁ። ታምሌል ላይ ማየት ትችላላችሁ። አህመድ የምትባል ደግሞ አንተ ሸለፈት የወንድ አልጫ ማለት ነው። የወንድ ጅል ወንድ ማሸት አርፈ ብትቀመጥ ይሻልሃል ማለት ነው። ፊትህን ኮስኮሰዛ ደምን በልተህ እንዳልበላህ የመሰልክ ውሻ ፈኪ ላይ ብትወርድ ይሻላል ማለት ነው። ፈኪ እንጂ የአህመድ እኮ ናት እንጂ ያንተ አይደለችም እኮ ያንተ አይደለችም። ብትቀና ብትፈጠረቅ ምናምን ብትል አንተ አታገኛትም ማለት ነው። ገባህ? ምናልባት እኔ ቅናት ይሆናል እንደዚህ የሚያንገበግበ ብዬ ነው የማስበው። እኔ ማለት ሁኔታህን ስላየሁ ነው። አትንገብገብ። እሷ መቼም ቢሆን አታገኛትም። እንዳንተ አይነት ደግሞ አባ ጨጓራ የመሰለ ሰው ደግሞ ከማግባት ቁሞ መቅረት ይሻላል። አንተ ቁመህ የቀረህ ማለት ነው። ቁመህ ቅርና ዝንተ ዓለምህን ይሻላ ማለት ነው። ቆሻሻዎች፣ የቆሸሻችሁ የወረዳችሁ አንደበታችሁ ጅል፣ የምትነጋገሩት ንግግር ጅል። ስለዚህ በራሳችሁ ነው ልትሰደቡ የምመበቁት፣ ልትነገሩ የምመበቁት በራሳችሁ ስለሆነ፣ ምክንያቱም ራሳችሁን ስለማጠብቁ ዝቅ ብላችሁ ተፈጥፍጣችሁ ወርዳችሁ ስለምትመጡ ማለት ነው። ከፈኪ ራስ ላይ እስካልወረዳችሁ ድረስ ደግሞ አንፋታችሁም። አላምራም ሆናችሁ አንተም ሆንኬ እናንተ መሰሎቻችሁ ደግሞ እንደው ትሉ ዝቅ ተማለት አላህ ሱብሃነሁ ወተዓላ ይጠብቀን ማለት ነው። እኔንም ወደንሶችንም ማለት ነው። ስለዚህ እጅግ ደግሞ አመሰግናለሁ ወደንሶች፣ እንደውም ፋሚሊዎች ማለት የምትት ኮሜንት እኔን የሚያጠግብ የሚያስደምም እንዳለ ገብታችሁ ብታዩት በቃ ፈኪ ነው። ቲክታክ ላይ ዩቱብ ላይ የሚጠላዋት እንዳሉም የሚወዷት ደግሞ ከዛም በበላይ ናቸው። 10ዎች ብጥሯት ከሺ በላይ እሷ ተከታይ ያላት ከሺ በላይ የሚያነግሳት አላህ ይጠብቃት። በቃ ኢንሻአላህ አህመድና ፈኪ ደግሞ ባንድ ላይ ይሰራሉ፣ ባንድ ላይ ይመጣሉ መስሏችሁ እንጂ እናንተ ማለት ነው። ግን አፋችሁ ገምቶ ይቀራል። ከዚህ በፊትም ተሳድባችሁ የዛኔ ያህል እልቂት የዛኔ ያህል ፍጅት አውርዳችሁባት ተመልሰው መጥተዋል። እናንተ ግን አፋችሁ ገምቶ ደመወዝ የላችሁ አፋችሁ ተግመምቶ ነው የቀረው ማለት ነው። ዛሬም ይመጣሉ ኢንሻአላህ ማለት ነው። ዛሬም ባንድ ላይ ይመጣሉ። ግን እናንተ አልፋችሁ የምትናገሩ ሰዎች ላፋችሁ ለከት ብታረጉበት በጣም ትልቅ ነገር ነው ማለት ነው እንጂ አህመድና ፈኪ ነገም ዛሬም አብረው ይመጣሉ፣ አንድ ላይ ይሰራሉ ማለት ነው። እናንተ ግን ላፋችሁ ለከት የሌላችሁ ሰዎች
ወላሂ አንዳንድ ጊዜ እኛ ምንድን አይለን እኛ ሴት ልጅ ወልደን የለ ለምንድን ነው ብዙ ሰዎች አሉ እዚህ ዩቱብ ላይ ሙርውር የሚሉ ማለት ነው። ጭጓጎቶች የሆኑ አባ ጨጓር የሆኑ ሰዎች አሉ። ንግግር አወቅን ብለው አሁን እኔ ወላሂን እምላችሁ አንዳንድ ሰዎች በጣም የሚያስጠሉ ሰዎች አሉ እዚህ ዩቱብ ላይ ራሱ ማለት ነው። በቃ ሴቱ ነው ገና ምናምን ሳይወልዱ ምናምን ሳያገቡ የሚንቀዠቀዡ ሰዎች አሉ። ፈኪ ላይ ምናምን ነገር ቆሻሻ ሁላ። እናንተስ የእናንተ ሚዲያ ላይ ስላልወጣ